እዚህ ማቴዎስ ወንጌል ምዕራፍ 26 ላይ ሊቀ ካህኑ የጠየቀው ጥያቄ ነበረ። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድ ስንኳ አትመልስም አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው በእግዚአብሔር እምልልሃለሁ አለው። ክርስቶስም አዎ አለው። ይህን ከተናገረ በኋላ ሊቀ ካህኑ ግን ልብሱን ቀደደ በብስጭት። በዚህ ደረጃ ሊቀ ካህኑን ያበሳጨው ነገር ምንድን ነው? የእግዚአብሔር ልጅ ነኝ ማለቱ ነው። ሌሎቹ የእግዚአብሔር ልጆች አይደሉም? ሊቀ ካህናቱ ሕዝበ እስራኤል እኮ የእግዚአብሔር ልጆች ተብለዋል። የእግዚአብሔር ልጅ ነኝ ማለቱ ይህን ያለ ምን ያበሳጨዋል? ሊቀ ካህኑ ገብቶታል። አሁን ቅዱስ ጳውሎስ ዕብራውያንን 1 ምዕራፍ 1 ሲጽፍ በብዙ ነገር ወበብዙ መክፈል ታይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት፣ እግዚአብሔር በብዙ ህብረ አምሳል በብዙ ህብረ ትንቢት ለነቢያት ለአባቶቻችን ተናገረ። ወበዳሪስ ሰማዋል ነገረነ በወልዱ ዘረሰ ወራስ ይለኩሉ። በመጨረሻው ዘመን ግን ሁሉን ወራሽ ሁሉን ገዥ ባደረገው በልጁ ነገረ። እችን እንያዛት። በመጨረሻው ለምሳሌ ስለ ነቢያት ቢያወራ ወልደ ዘበኩሬ ተብለዋል። የነቢያት ልጅነት የጸጋ ልጅነት ነው። የክርስቶስ ልጅነት ግን የባህሪ ልጅነት ነው። ለምሳሌ አንድ ጥያቄ አሁንም እናንሳ እዚሁ ላይ ማለት ነው። ለምሳሌ እኔ የምወልደው ልጅ የኔ አካል የኔ ባህሪ ይኖረው እንጂ የኔ እውቀት የለው፣ የኔ ኃይል የለው፣ የኔ ስም የለው፣ የኔ ገንዘቤን ሊወርስ ይችላል፣ ግን አካሌን መውረስ አይችልም። ክርስቶስ ግን ወራሴ ሁሉ ነው። አርዮስ ለዚህ ነው ሲያወርሱት የማይወርስ አለ የሚል ጥያቄ አነሳ ማለት ነው። ከዛ ምን እንለዋለን? እሱ ግን ወውቱ ጸዳለ ስብሐቲሁ ብለን የምንመልስለት ለዚያ ነው። ክርስቶስ ወራሴ ሁሉ ነው። የአባቱ ስልጣን ስልጣኑ ነው ስንል እግዚአብሔር ራሱ ነው። ምንድነው? ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ኩሉ ዘቦ ለአቡዬ ዚአየ ውእቱ፣ ለአባቴ ያለው የኔ ነው አለ። ለዚህ ነው አያማልድም የምንለውም ከዚህ የተነሳ ነው። አይለምንም የምንለውም ከዚህ የተነሳ ነው። ክርስቶስ ለአባቱ ያለው የሱ ከሆነ ምን ብሎ ይጠይቀዋል አባቱ? ስለዚህ ምንድነው በልጁ ነገረን ሲል ህልው ሆኖ ነው። ህልው ሆኖ ማለትን በአንድ ነገር ብቻ እናስረዳት ከተነሳቸውንም ደግማ ማለት ነው። ለምሳሌ አንድ ሰው ልብ አለው አይደል? ቃል አለው አይደል? እስትንፋስ አለው አይደል? ስንት ሰው ነው? አንድ ሰው። ሶስት ነገር አለው። ምን? ልብ፣ ቃል፣ እስትንፋስ። እሺ አሁን ልብ ሊናገር ሲል ከቃል ጋር ተመካክሮ ነው ቃልን በነሲ ገንዘብ አድርጎ ነው የሚናገርበት። ያንን ቃልና ልናገርብ ብሎ ተጣርቶ አይደለም ማለት ሲጣራ ራሱ እንደው ተጣራ ብንል በምንድን የሚጣራው? በራሱ በቃል ነው። ስለዚህ ምንድነው በልጁ ነገረን ያለው ማለት ነው። በልጁ ነገረን የሚለው ቅዱስ ጳውሎስ ምንድነው ህልው ሆኖ በአካል ተገልጦ ነው። እግዚአብሔር ራሱ ነገረን ማለት ነው። ለምሳሌ አብ ልብ ነው። ወልድ ቃል ነው። የቃል መኖሪያው ልብ ነው። በልብ ያልታሰበ ቃልም የለም። ልብ የማያውቀው ቃልም የለም። ህይወት የሌለውም ልብም የለም። ሶስቱ ነገር አብረው ነው የሚሄዱት። ለምሳሌ ቃል ሆኖ በልብ የሌለ የለም። ልብ ደግሞ ያለ ቃል ከኖረ ድዳ ነው። ልብና ቃል ደግሞ ያለ ህይወት ከኖሩ ሙታን ናቸው። ስለዚህ ሥላሴ ምንድነው? ወልድ በልጁ ነገረን ሲል አብ በልብነት ወልድ የማን ቃል ነው ማለት ነው? ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ። ወልድ የአብና የመንፈስ ቅዱስ ቃላቸው ነው። ቃላቸው ከሆነ እናስታውስ እንግዲህ ለምሳሌ እግዚአብሔር የሚለውን ሐሳብ አሰብ ነው ጻፍ ነው እዚህ ላይ እግዚአብሔር ብለን ጻፍ ነው። አሁን እግዚአብሔር ብለን ስንጽፈው ቃላችን ከልባችን ወጥቷል አልወጣም? ከልብ እንዳለ ከየት አለ? ከዚህ አለ ማለት ነው። ስለዚህ ለዚህ ነው የእግዚአብሔር ልጁ እግዚአብሔር ነው ምንለው። እግዚአብሔር በልጁ ነገረን ስንል ምን ማለታችን ነው ከተባለ ወልድ ከድንግል ማርያም ሰው ሆኖ ቢገለጥም የአብና የመንፈስ ቅዱስ ቃላቸው ነው። ቃል ከልብ እንደማይለይ ወልድ ሰው ሆኖ እያየ ነው። ከአባቱ አልተለየም። የአባቱ ቃል ነው። ተጸንሶም ሳለ የአብ ቃል ነው። ለሥላሴ አራተኛ ለቃል ሁለተኛ አልሆነም። ስጋ ተዋህዶታል። የተዋህደውን ያንን ስጋ ምንድነው ያደረገው? ለሊሁ አንገሶ ለስጋው ወረሰዮ አሐደ ምስሊሁ ወኢተሳተፎ መኑይ በፈጢረ ስጋው በለቢሰ ስጋው ሲል ነው ብለው ይተረጉሙታል። ስጋን በመልበስ ማን አልተሳተፈውም። አብ መንፈስ ቅዱስ ሰው አልሆነም። ያ ሰው የሆነው ቃል ግን የማን ቃል ነው? የአብ ቃል ነው። ስለዚህ እግዚአብሔር በልጁ ነገረን ስንል በአብ ልብነት የታሰበው በወልድ ቃልነት ተነገረን። በመንፈስ ቅዱስ ህይወትነት የተኖረው በወልድ ቃልነት ተነገረን ማለት ነው። ስለዚህ ባጭር ቃል ይሄንን አሁንም እንረዳው መልሰን ማለት ነው። አብ ልብ ከሆነ ወልድ ቃል ከሆነ መንፈስ ቅዱስ ህይወት ከሆነ ቃል በተጻፈ ጊዜ ከልብ አይወጣም አይደል? ወሶበይ ፈቀድ ከለቃል ከትልከው አንተ እንኳን ቃል ልጻፈው ባልክ ጊዜ በወረቀት ላይ አስፈራው በየት አለ?
በልብህ አለ። ስለዚህ ወልድ በስጋ ተገልጦም በየት አለ? በአባቱ ወይን አለ። በእናቱ ማይፀን አለ፣ በአባቱ እቅፍ አለ። ለዚህ ነው ቃል ከልብ ሳይለይ መጻፍ ከቻለ እግዚአብሔር ወልድ ከእግዚአብሔር አብ ሳይለይ በስጋ ተገለጠ የምንለው ከዚህ የተነሳ ነው። ስለዚህ አብ የማን ልብ ነው ማለት ነው? የወልድ። ወልድ ለዚህ እኮ ነው ሁሉ ምንድነው ወልድ ከአባቱ ያላየውን አይናገርም ማለት። ከአባቱ የሌለ ወልድ የማያውቀው አብ የሚያውቀውም የለም፣ አብ የማያውቀው ወልድ የሚያውቀውም የለም። ሁሉም በልብ የተመከረ ቃል ምንድነው? ራሱ በልብ የተመከረ ሐሳብ ቃል ነው አይደል? ልብ የሚኖረው በህይወት ነው። ለምሳሌ ልብ አሰበ፣ ቃል ተነገረ፣ ትንፋሽ ተተነፈሰ ነው የሚባለው። ስለዚህ አብ ምን ይባላል ከተባለ አብ ልብ ነው። አብና መንፈስ ቅዱስ ሰው ያልሆኑትም ለዚህ ነው። የልብ ግብሩ ማሰብ እንጂ ሰው መሆን አይደለም። ስለዚህ ሊቀ ካህኑ አውቋል ማለት ነው። የእግዚአብሔር የባህሪ ልጅ መሆኑን አውቋል ማለት ነው። እዛው ላይ ስናሳጥረው ማለት ነው የእግዚአብሔር የባህሪ ልጅ መሆኑን ያወቁበት አንድ ምክንያት አለ። አንድ ምክንያት እሱ ምንድነው? እኔ እያለ ነው የሚያስተምረው። እኔ እያለ አሁን ጠብ የጀመረው በእኔ ነው። ጠብ ምህረት የተደረገው እኔ በሚል ቃል ነው። ጠብ የጀመረው ዲያብሎስ የመጀመሪያ ሰዓት የለኮሰው እኔ አምላክ ልሁን ብሎ ነው። እኔ የሚለው የእግዚአብሔር ስም ነው ይላል ማቴዎስ ዳው የተባለ የቤተክርስቲያናችን አባት ማለት ነው። ማቴዎስ ምስኪኑ ወይም ማቴዎስ ቅዱስ ማቴዎስ ዳው ተብሎ ይጠራልና ዲያብሎስ እኔ አለ። ከዛ አዳም ደግሞ በዚህ ኃጢአት መልሶ ሲወድቅ እኔ አምላክ ልሁን አለ። ሔዋን በዚህ ኃጢአት ስትወድቅ እኔ አምላክ ልሁን አለ። እኔ የእግዚአብሔር ስሙ ነው። ነቢያት ትንቢት ሲናገሩ እግዚአብሔር እንዲህ አለ ይላሉ። ሲነግራቸው ደግሞ ለነቢያት ለራሳቸው ሲነግራቸው ደግሞ ምን ይላቸዋል? እኔ እግዚአብሔር ቀናተኛና ተበቃይ አምላክ ነኝ፣ እኔ እግዚአብሔር አምላክ አዘዝኩ እንዲህ አድርግ ይላቸዋል ማለት ነው። ስለዚህ እኔ ብሎ የሚናገር እግዚአብሔር ነው። አንደኛ በዚህ አወቁት እኔ በማለቱ። በዮሐንስ ወንጌል በተለይ በአዲስ ኪዳን በብዙ ቦታ ላይ እኔ እያለ ነው የሚናገረው። እኔ የሚለው እግዚአብሔር ስሙ ነው። አንድ ሁለተኛ ደግሞ ኃጢአትን ማስተስረይ የሚችለው እግዚአብሔር ነው። ኃጢአትን ማስተስረይ ለምሳሌ ነቢያት ሲያድኑ እግዚአብሔር አዳናችሁ። ሐዋርያት ለምሳሌ ሲያድኑ በእግዚአብሔር ስም ውጣ እግዚአብሔር። አሁን ለምሳሌ ካህኑን እንደው እኛ ስንሳለም እንኳን ብናይ ባረኳችሁ ፈታኋችሁ አይደለም የሚለው እግዚአብሔር ይፍታህ ነው የሚለው። ስለዚህ ምን ለማለት ነው የፈለግኩት? ነቢያት ሲያስተምሩ፣ ነቢያት ሲያድኑ፣ ሐዋርያት ሲያድኑ እግዚአብሔር አዳናችሁ፣ በእግዚአብሔር ስም ዳን፣ በእግዚአብሔር ስም ተነስ፣ በእግዚአብሔር ስም ሂድ፣ በእግዚአብሔር ስም ንጻ እያሉ ያድናሉ። እሱ ግን እልሃለሁ ተነስ፣ በዚህ ያውቀውታል። እልሃለሁ ተነስ በሚለው ለምሳሌ ያንን ጎልማሳውን ሰው ያመጡለት አየት ታረገውና እልሃለሁ ተነስና አልጋህን ተሸከም አለው። መጻጉንም እንደዚያው እኔ ግን እልሃለሁ አልጋህን ተሸከምና ሂድ አለው። ያንን ለምጽ የያዘው ሰውዬ መጣ አይደል? እወዳለሁ ንጻ አለው። ኃጢአተኛይቱ ሴት መጣች አይደል? ከኃጢአትሽ ተፈውሰሻል አላት። ከኃጢአትሽ ድነሻል፣ በሽታሽም ተፈውሷል አላት። ስለዚህ ከበሽታሽ ተፈውሰሻል ይቅርታ አላትና ስለዚህ ምንድነው በዚህ አወቁት ኃጢአትን ይቅር የሚል እግዚአብሔር ነው። ኃጢአትን ይቅር የሚል እግዚአብሔር ከሆነ አንተ ራስህን እግዚአብሔር አደረግክ ነው ጥያቄያቸው። ስለዚህ አይሁድ ገብቷቸዋል። ልብሱን መቅደዱ ግን ክህነቱ እንዳለፈ ነው የሚያስረዳው። ጺሙን ነጨ ይላል። ካህን ጺሙን ከነጨ ክህነቱ አልፏል፣ ክህነታቸው አልፏል። ክህነታቸው ማለፉን እዛው ላይ መሰከረና የእግዚአብሔር እኔ እግዚአብሔር እንደውም እኮ ያላቸው ምንድነው? እኔ እንደሆንኩ አንተ ትላለህ ነው ያለው። ስለዚህ ራሱን ከእግዚአብሔር ጋር ስላስተካከለ ካህኑ ራሱ ልብሱን ቀደደ ማለት ቀደደ። ስለዚህ ያን ክህነት ማነሳው ክርስቶስ ሊቀ ካህን እንደሆነም እዛው አረጋገጠ ማለት ነው። ስለዚህ አይሁድ ይከሱት የነበር የእግዚአብሔር ልጅ መሆኑ ገብቷቸው ነው። በዚህ ምክንያት ነው